አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። ሊከበንም በዙሪያችን ዘንዶ እያገሳ የማይተኛ አባት አለን ልጆቹን ማይረሳ። ቀን ከሌሊት ይጠብቃል ቅዱስ መስቀል ይዞ የሚዋጉን ሚቆራረጥ የቃሉን ሰይፍ ይዞ። ከአባት በላይ አባት ነው የተባለው እውነት ነው። ከአባት በላይ አባት ነው የተባለው እውነት ነው። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። ከዚህ በመቀጠል እግዚአብሔር ቢፈቅድልኝ የቅዱሳኑን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠኝ። አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጌታችን ኢየሱስ ክርስቶስ ማመስገን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተካከለ ዜናን የሚያበስሩ ከመላእክት የንጽህናን የቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋር ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መካን የሚሆን ታጋሽ ሕፃናትን የሚያድን
ከአውሬው ንጉሥ ሄሮድስ ሰማያዊ በግን ደግሞ የሚጠብቅ አረጋዊ ቅዱስ ዮሴፍን ዜናውን፣ ትሩፋቱን፣ የድካሙን ድርሳን ደግሞ እናነባለን። የጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እነሆ የጌታችን የኢየሱስ ክርስቶስን የልደቱን ታሪክ እንጽፋለን። በዚያን ወራት የመላእክት አለቃ ቅዱስ ገብርኤል አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ቅድስት ማርያምን ወዳለችበት ወደ ሊባኖስ ተራራዎች ወረደ። በፊቱም ሰገደ፣ እጅም ነሳ። የዳዊት ልጅ ሆይ ሰላምታ ይገባሻል አላት። ከዚህ ትኖሪ ዘንድ አይባብም አይደለም፣ ነገር ግን ተነስተሽ ወደ ቤተልሔም ሂጂ፣ ከዚያም ልጄን ደግሞ ወደ ግብፅ ጠራሁት ተብሎ የተነገረውን ይደርስና ይፈጸም ዘንድ ወደ ግብፅ ሀገር ትወርጃለሽ አላት። ዳግመኛም የመላእክት አለቃ ቅዱስ ገብርኤል እመቤቴ ማርያም ሆይ አትፍሪ፣ ባለሟልነትን አግኝተሻልና እግዚአብሔርም ከአንቺ ጋር ነውና የሚያገኝሽ ክፉ ፈጽሞ የለም አላት። ሄሮድስ በአንቺ ላይ ደግሞ ምንም ስልጣን የለውምና ይህንን ብሎ ወደ ሰማይ አረገ። እመቤታችን መልአኩ እንደነገራት ለቅዱስ ዮሴፍ ነገረችው። በማግስቱም አረጋዊ ዮሴፍ የተከበረ ደማትያኖስን ጠራው። ሰራዊቱንም ትቶ ተነሳ። በድንጋጤም እመቤታችን ማርያም ሆይ ካለችበት ወጣ። እመቤታችን ቅድስት ማርያም ወደ አለችበት በደረሰ ጊዜ በፊቱ ተንበርክኮ ሰገደ። እንዲህም አላት፣ የንጉሥ እናት እመቤት የማርያም ሆይ ስለምን ጉዳይ ወደ እኔ ላክሽ አላት። ይህንን ብሎ ወደ መነሻ እጅ መንሻን ደሞ አቀረበላት። እመቤታችን ማርያምም የተከበረ ደመትያኖስን ደሞ በከበሩ እጆቿ በግንባሩ ደሞ ከወደቀበት ምድር ደሞ አነሳችው። እንዲህም አለችው፣ የእስራኤል አምላክ እግዚአብሔር ይባርክህ። አንተ በሕይወት ሳለ የሄሮድስን መውደቅ ደሞ ያሰማ ብፁዕ ደማትያኖስም አሜን አሜን ይሁን አለ። ዳግመኛም እመቤታችን እንዲህ አለችው፣ ያለ ፍጹም ሽምግልና አትሙት። እስከ ዓለም ፍጻሜ ያለ ልጅህ ሌላ ሰው በዙፋን ላይ አይቀመጥ። በምድርህ አንበጣ፣ ደጎቢያ፣ ተምች፣ ኩብኩባ፣ ፍልፍል አይጥ አይኑር። እስከ ዓለም መጨረሻ በሀገር ረሃብ አይሁን። ዓይኖችህና ሮማን ፍሬያቸውና ዘይት ቅባቱን የሸንኮር አገዳም ደሞ ጣፋጭነት ይስጡ አሜን አለ። ላሞችም ወተትን ይስጡ። ሴቶችም ልጆች መካኖች አይሁኑ። ፈረሶች ፈጣኖች ይሁኑ፣ የሚከተሏቸውም አይድረስባቸው፣ የሚሸሹትም ከእነሱ አያመልጡ። ማዳን ወደሚችለው ልጄ አደራ ሰጠውሁ። ይህን ስትናገር በሕፃኑ ጉንጭ ላይ እንባ ይፈስ ነበረ። እንዲህ ማላት፣ ደማትያኖስ ሆይ ሰላም ላንተ ይሁን፣ ወደ አባቴ ሀገር እሄዳለሁ። የተከበረ ደማትያኖስም ወደ ሀገርሽ ለምን ትሄጃለሽ? በዙፋኔ ላይ ተቀመጪ፣ እኔና ሚስቴ እናገለግልሻለን አላት። የአምላክ እናት እመቤታችን ለዘላለም የማያልፈውን መንግስት እግዚአብሔር ይስጥህ አለችው። መልአኩ የነገራትንም ሁሉ ነገረችው። በመንፈቀ ሌሊት ደማትያኖስ በእግሩ ቆሞ እጆቹን ዘርግቶ ወደ ሰማይ ዓይኖቹን አንቅቶ እንዲህ አለ፣ አቤቱ የእስራኤል አምላክ ጌታ ሆይ ጸሎቴን ስማ፣ ጩኸቴንም ወደፊትህ ይድረስ። በዚህ በምትጨንቅ ሰዓት እጠራሃለሁ። ይህን ብሎ በግንባሩ ወደ መሬት ደሞ ወድቆ ሰገደ። ዓይኖቹም ደሞ እንባ አፈሰሰ። ያን ጊዜም በድንገት የመላእክት አለቃ ቅዱስ ገብርኤል ወደ እርሱ ወረደ። እንዲህም አለው፣ ሰላም ላንተ ይሁን፣ የእግዚአብሔር ሰላምም ከአንተ ጋር ይኑር። የእግዚአብሔር ምርጥ ደማትያኖስ ሆይ ሐዘንና እንባን ወደ እግዚአብሔር ፊት ደረሰ። አሁንም አምላክን የወለደች በሁለት ወገን ድንግል የሆነች እመቤታችን ቅድስት ማርያም መንገዷን ትሄድ ዘንድ ተዋት። ወደ ሀገሯ ቤተልሔምም ትሄድ ዘንድ አትከልክላት። በዚያን ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረውን የእግዚአብሔርን ቃል ይድረስ ወይም ይፈጸም ዘንድ ወደ ግብፅ ሀገር ትሄዳለች። ብፁዕ ደማትያኖስ ሆይ ታላቅ ክብርን ብዙ ጸጋንና በረከትን
ከሰማይ ተቀበልክ። በእጅ ያለውን መስቀል አሳየው። እንዲህም አለው፣ ደማትያኖስ ሆይ በዚህ ምልክት ጠላትን ድል ታደርግ ዘንድ እንዲህ አድርጋለው። ይህንን ብሎ ወደ ሰማይ አረገ። በማግስቱ ተነስቶ ወደ እመቤታችን ማርያም ሄደ። በፊቱም ደግሞ ሰገደ። እንዲህ አላት፣ እመቤቴ ማርያም ሆይ ወደ ወደድሽው ሂጂ። ዳግመኛም ለእመቤታችን ማርያም ስጦታ አመጣላት። እርሷም የእስራኤል አምላክ ሰማያዊ ሀብት ይስጥህ አለችው። ነገር ግን ይህን ያመጣኸውን ስጦታ ሁሉ ወደ ሀገር ውሰድ፣ ጥቅም ታገኝ ዘንድ ለችግረኞች ለመጻተኞች ስጥ አለችው። እሱ ግን በፊቷ በግንባሩ ሰገደ። እንዲህም አላት፣ እመቤቴ ሆይ ለመንገድ ስንቅ የሆንሽ ዘንድ ተቀብዬ ብፁዕ ደማትያኖስ ሆይ እውነት እልሃለሁ ለእኔስ ወርቄ ብሬና ደግሞ እንቁዬ ከልጄ ጋር ደምን ደግሞ ከሚያፈስ ከሄሮዶስ እጅ ማምለጥ ነው አለችው። ቅዱስ ደማትያኖስም ይህንን የሐዘን ቃል ሰምቶ እመቤታችንን ተዋት። በክብር የሸኛትም ደግሞ ዘንድ በሰረገላው ላይ ደግሞ ተቀመጠ። የይሁዳ ምድር ደግሞ ወደምትባል ወደ ቶና ተራራ ደግሞ እስከሚያደርሳት ድረስ የአንድ ቀን መንገድ በፊቷ ሄደ። እመቤታችን ቅድስት ማርያም ወደ ኋላዋ ተመለሰች፣ አለቀሰችም። እንዲህ አለችው፣ ከአባቴና ከእናቴ በአንተ ዘንድ ደግሞ የተወለድኩባችሁ የሊባኖስ ተራራዎች ሆይ ለእናንተ ሰላም ይሁንላችሁ። የዚህን ዓለም ብርሃንን በዚያ አየው። ዛፎቻችሁ መልካምን የሚያፈሩ ጥሩ ሽታ የሚሸቱ የሊባኖስ ተራሮች ሆይ ሰላም ለእናንተ ይሁን። በሊባኖስ ተራራ የምትኖሩ ሴቶች ልጆች ሆይ ሰላም ለእናንተ ይሁን። በእኔ ላይ ኑ አልቅሱ። ብፁዕ ደማትያኖስም ይህንን ሰምቶ ከእርሷ ጋር መራራ ለቅሶን አለቀሰ። እመቤታችንና የቅዱስ ዮሴፍም አለቀሰ። ብፁዕ ደማትያኖስም እመቤታችንን እንዲህ አላት፣ አሁን እንዴ አንዲት ቃል እነግርሻለሁ። ሄሮድስ ቢፈልግሽ ከሰዎችሽ አንዱን ወደ እኔ ላኪ፣ ወደ አንቺ እመጣለሁ። የእስራኤል አምላክ ቢፈቅድልኝ ከዛብሎን ክንፍታሌምና ከሐሴቦን ጀምሮ ይሁዳንና ኢየሩሳሌምን ሁሉ አጠፋቸዋለሁ። ሰውን ብቻ የሚገድል አይደለም፣ ዛፎቻቸውን ቆመው ደግሞ እንዲኖሩ አልተወም። ሀገራቸውን ፍራሽ ደግሞ አደርጋታለሁ። እመቤታችን ይህን ነገር ሰምታ ከሐዘኗ ጥቂት ተረጋጋች። በዚያች ሌሊት አብረው አደሩ። በማግስቱም እርስ በርሳቸው ሰላምታ ተሰጣጡ። ብፁዕ ደማትያኖስ ስለ እርሷ ደግሞ ፈጽሞ እያዘነ ወደ ሀገሩ ተመለሰ። ቅድስት እመቤታችን ግን ደግሞ መንገዷን ሄደች። ወደ ደብረ ፈካ ተራራ ደረሰች። በማግስቱም ተነስታ ወደ ሞር ተራራ ደረሰች። በዚያም አደረች። ቤተልሔም ከሩቅ አየቻት። የነቢያት ሀገራቸው የቅዱሳን ሁሉ የደስታቸው ማደሪያ ቤተልሔም ሆይ ስለ አንቺ ሰላምታ ይገባሽ አለች። ከዚያም ደግሞ አደረች። በማለዳ ደግሞ ተነስታ መንገዷን ደግሞ ሄደች። በ9 ሰዓት ወደ ቤተልሔም ደረሰች። የሚያውቋት ሁሉ ወደ እርሷ ደግሞ መጡ። የመጣሽም በደህና ነውን አሏት። ደግሞ ሁል ቀን ሄሮዶስ ይፈልግሻልና። ቅድስት እመቤታችን ይህንን ሰምታ ደነገጠች። እንዲህም አለችው፣ እንዴት ይፈልገኛል? የምፈልገሽም ለመልካም አይደለም ለክፉ ነው እንጂ አንቺ ብቻሽን የምትሞች አይደለም። ስለ አንቺ እኛን ደግሞ ይገድሉናል እንጂ። በደጃፏ ደግሞ በር ተቀመጠች፣ አልበላችም አልጠጣችም። በዚያም አደረች። በመንፈቀ ሌሊት ደግሞ የመላእክት አለቃ ቅዱስ ገብርኤል ቅዱስ ዮሴፍን በሕልም ደግሞ ታየው። እንዲህ አለው፣ የዳዊት ልጅ ዮሴፍ ወይ ደግሞ ከምኝታ ተነስተ ሕፃኑንና እናቱን ይዘ ደግሞ ወደ ግብፅ ሀገር ሸሽ። ትናንት ወደዚያች ደግሞ አገር በደረሳችሁ ጊዜ የሰይጣን መንፈስ ያለበት አንድ ሰው በመምጣታችሁ አይቶ ይነግረው ዘንድ ወደ ሄሮዶስ በፈረሱ ደግሞ ሄዷልና። ሄሮዶስ ይህን በሰማ ወደዚህም ሀገር ደግሞ በጠዋት ይመጣልና ዮሴፍ ሆይ ደግሞ የምታደርገውን አንተ እወቅ። ቅዱስ ዮሴፍም ዶሮ በጮኸ ጊዜ የእግዚአብሔር መልአክ የነገረውን ሁሉ ለእመቤታችን ማርያም ነገራት። እመቤታችን በጀርባዋ ሕፃኗን አዝላ ተነሳች። ቅዱስ ዮሴፍንም እንዲህ አለችው፣ ተነስ፣ ከዚች ሀገር ደግሞ እንሂድ። የአገሩ ሰዎች ሳያውቁ ደግሞ ተነስተው ሄዱ። ያን ጊዜም ሄሮዶስ በ3 ሰዓት ያችን ሀገር ከከበባት። የሀገሩን ሰዎች ማርያም የት አለች አለችው። እነርሱም ደግሞ አላየናትም አሉት።
ከዚህ ሀገር ከሄደች 6 ወር ሆነዋልና ሄሮድስም ጃንደረቦቹንና አገልጋዮችን በቤቶች በምድር ፍርኩታ በዋሻዎች ጽፍቅ ባሉ ዱሮች ይፈልጓት ዘንድ አዘዘ። አላገኟትም። ወደ ሄሮድስም ተመልሰው እንዳላገኟት ነገሩት። የነገረውን ሰው ደግሞ እንዲህ አለው፣ ማርያምን የት አየሃት አለው። ትላንት በ9 ሰዓት ያችን ሀገር ለቀቋት አለው። ሄሮድስም ለምን በእኔ ላይ ትዘባበታለህ አለው። አንገቱን ይቆርጠው ዘንድ ደግሞ ቁራጩን ደግሞ ድርሳኤልን ደግሞ አዘዘው። ያን ጊዜም ደግሞ ቆረጠው። ሰራዊቱን ደግሞ ጭፍራዎቹን ደግሞ አለቆቹን ከዚያ ያሉትን የሀገር ሰዎች ሁሉ ያመጡ ዘንድ አዘዛቸው። ያን ጊዜም ወንዶችና ሴቶችን፣ ወንዶች አገልጋዮችን፣ ሴት አገልጋዮችን አንገታቸውን ስጋቸውን በሰይፍ ደግሞ ይቆርጡ ዘንድ አዘዛቸው። ስለ እርሱ ሰውነታቸውን የሰጡ የማይጠፋውን የሰማዕታት ምስክርነት አክሊልን በመንግሥተ ሰማያት ተቀበሉ። ቁንጽል ሄሮድስም ወደ ይሁዳ ሀገር ደረሰ። ወንዶች ልጆቹንም የወለደ ቢኖር ወደ እኔ ያምጣ እያለ የሚለፍፍ አዋጅ ነጋሪ ይዞር ዘንድ ደግሞ አዘዘ። ያላመጣ ሞትን ይሞታል፣ መራራ ፍርድንም ይቀበላል። እነርሱም ሕፃናትን ሁሉ አመጡ። ሁሉንም ደግሞ ሕፃናት ገደላቸው። ቁጥራቸውም ደግሞ 144,000 ነው። ምድርም በእናቶቻቸው የጡት ወተት ታጠበች። መላእክትም ደነገጡ። በአንዲት ቀን የተገደሉ እኒህ ሕፃናትን ሁሉ ምን አደረጉ አሉ። እንዲህ የሚል ቃል ከዙፋኑ ደግሞ ወጣ። ኢየሩሳሌም በሰው ደም እንደ ውሃ ደግሞ እንደምትታጠብ በነቢያት እንዲህ ተጽፏልና እኒህ ሕፃናት ግን ደግሞ ለዘላለሙ ለማያረጀውና ለማይጠፋው ለመንግሥተ ሰማያት ለዘላለም የተዘጋጁ ናቸው። የእመቤታችን ማርያምን መልክትና ደግሞ ሄሮድስ የቤተልሔምን ሕፃናት ሁሉ እንደገደለ ኤልሳቤጥ በሰማች ጊዜ ዘካርያስን እንዲህ አለችው፣ በሕፃናት ሁሉ ላይ ያደረገውን ክፉ ሁሉ ደግሞ ስለ ሄሮድስን ደግሞ ሰምቻለሁ። አሁንም ልጄ ዮሐንስ ያዘውና ከዚህ ቦታ ወደ ሌላ ቦታ ሂድ፣ ከሄሮድስም እጅ ደግሞ ዮሐንስን ታድነው ዘንድ ከሀገር ወደ ሀገር ሂድ አለችው። ዘካርያስም እንዲህ አይደለም፣ በምድር ያለውን ሞት ፈርቼ የእግዚአብሔርን ቤት ደግሞ ትቼ እሸሽ ዘንድ አግባብ አይደለም አላት። እህቴ ኤልሳቤጥ ወይ በእውነት እልሻለሁ፣ አንቺ ሂጂ፣ ወደ ወደድሽው ልጅሽን ውሰጂ። አምላካችን እግዚአብሔር ረዳትሽ ነውና በመንግሥተ ሰማያት ካልሆነ በቀረ ከእንግዲህ አንተያይም። በአንዲት አለቀሱ፣ እርስ በርሳቸውም ሰላምታ ተሰጣጡ። ኤልሳቤጥም መንገዷን ደግሞ ሄደች። መርፌ የሚሸጥ አንድ ሰው ነበረ። ወደ ሄሮድስ ሄዶ እንዲህ ሲል ደግሞ ዘካርያስን አጣለው። ዘካርያስም ቃልህን አስታቅሮ ለመንግስት ደግሞ ሳይታዘዝ ከሚስቱ ጋር ወደ ሩቅ ሀገር ልጁን ደግሞ ልኳልና፣ እርሱ ግን ደግሞ ሰላማዊ ሰው በምኩራብ ደግሞ አለ። ሄሮድስም አገልጋዮችን አዘዛቸው፣ እንዲህም አላቸው፣ ሂዱ ያን ሰው ደግሞ ጠይቁት። ነገሩ እውነት ከሆነ በዚያም ደግሞ ግደሉት፣ ካልሆነ ይህ የነገረኝ ሰው ግደሉት አላቸው። በደረሱም ጊዜ ለዘካርያስን በምኩራብ አዳራሽ አገኙት። በሽምግልና የወለድከው ልጅህና ሚስት የት አሉ አሉት። ዘካርያስን ፈገግ ብሎ በእርግና የወለደ እንደ እኔ ያለ ሽማግሌ አላየህምን አለው። የነቢዩ ደግሞ ሳሙኤል እናት ሐና በእርግና ወለደች። ሳሙኤልም ብላ ጠራችው። የኢያቄም ሚስት ሐና በእርግና የሁሉ ዓለም እመቤት ማርያምን ወለደች። በእርግና ላይ ደግሞ እንዴት ትሳደባለህ? የሄሮድስ የነገረው ያ ሰውም እንዲህ አለ፣ እንግዲህ ምን ምስክር ትፈልጋላችሁ? ይህ ሁሉ ጥፋት ስለ እርሷ የሆነውን ስለ ማርያም የሚናገረውን ከቃሉ ደግሞ የምትሰሙት አይደለምንም? ዘካርያስም አምላክን የወለደች በሁለት ወገን ድንግል ከሆነች ከእመቤታችን ከቅድስት ማርያምና ከልጇ ጋር በሰማይና በምድር ዕድል ይሁን አለው። ያን ጊዜም በቤተ መቅደስ ይዘው ገደሉት። ደሙ ደግሞ በአዳራሹ ፈሰሰ። በድኑን ትተውት ወደ ሄሮድስም ተመለሱ። የሆነውን ሁሉ ነገሩት። ጻድቃን ሰዎቹም መጥተው በሽቱና ደግሞ በልብስ ደግሞ ገርዜን ደግሞ ስጋውን ደግሞ ገንዘው በነቢያት መቃብር ውስጥ ቀበሩት። የዘካርያስ ልመና፣ አምላክን የወለደች የእመቤታችን ማርያም በረከት፣ የአረጋዊ የቅዱስ ዮሴፍ የረድኤቱ ኃይል ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 ቀን ከመቤታችን ጋራ ስለመሰደዱ እርሷን ደግሞ ስለመጠበቁ ልዩ ልዩ የሚያስጨንቁ መከራዎችን ከእርሷ ጋራ ስለመቀበሉ ከፈጣሪው ብዙ ጸጋን ያገኘ የዳዊት ልጅ የጻድቁ ቅዱስ ዮሴፍ የበዓሉ መታሰቢያ ዕለት ነው። ነገር ግን የእግዚአብሔር መልአክ አይለያቸውም ነበረ። ከሃዲው ሄሮዶስ እንዳያገኛቸውና የበረሃ አውሬ እንዳይተነኳኮላቸው በመንገዳቸው ሁሉ ይጠብቃቸው ነበረ። አባቱ ዳዊት በመዝሙሩ በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል፣ እግርህ ደግሞ በድንጋይ እንዳይሰነካከሉ በእጃቸው ያነሷል፣ በአንበሳና ዘንዶ ትረግጣለህ፣ በተኩላና በእባብ ላይ ደግሞ ትቀመጣለህ ሲል እንደተናገረ መልአኩ ይጠብቃቸው ነበረ። አምላክን የወለደች በሁለት ድንግል የሆነች እመቤታችን ቅድስት ማርያም ዮሴፍና ሰሎሜ ከሕፃኑ ከኢየሱስ ጋር ሆነው ከሄሮድስ ቁጣ የተነሳ ወደ ግብጽ በሸሹ ጊዜ የሚያስፈሩና የሚያስደነግጡ 6 አንበሶች ከጫካ ወጥተው ወደ እነርሱ መጡ። ዮሴፍም አንበሶችን ባየ ጊዜ ከግርማቸው የተነሳ ፈራ፣ ተንቀጠቀጠ። እነርሱን ከአንበሶች ጋር በመንገድ መካከል ትቶ ወደ ኋላው ተመለሰ፣ ሸሸም። ቅድስት ማርያምም ከአንበሶቹ የተነሳ ፈራች፣ ደነገጠች፣ መራራ ለቅሶን አለቀሰች። ቅዱስ ዮሴፍ ከተወዳጁ ልጇና ከሰሎሜ ጋር ትቷት ደግሞ በሚነጥቁ አንበሶች ያመልጥ ዘንድ ሸሽቷልና ከዚህ በኋላ ከአዘለችው ከሰሎሜ ጀርባ ነጥቃ ወሰደችው። ከእነርሱም ታመልጥ ዘንድ አዝላው ከሰሎሜ ጋር ደግሞ ወደ ገዳም ደግሞ ዮሳፍጥ ደግሞ ሸሸች። ያን ጊዜ የተወደደ ልጇ እጇን ይዞ ቸኮልሽ፣ አትሩጪ፣ አንበሶች ወደ አንቺ አይቀርቡም አላት። ይህን ብሎ ፊቱን ወደ አንበሶች መልሶ ገሰጻቸው። ከእነሱ መካከል አንዱን አንበሳ ወደ ቅዱስ ዮሴፍ ሂድና ጥራው፣ ይቀመጥብህ ዘንድ ደግሞ እርሱ ቅረብ፣ ከሸሸበት ቦታ ወደ እኔ ደግሞ ይምጣለው። 5ቱን አንበሶች ግን ደግሞ ወደ እናቴ ቀረባችሁ ስገዱላት ብሎ አዘዛቸው። ያን ጊዜም ወደ እርሷ ደግሞ ቀርበው ሰገዱላት። የታን ግን አንበሳ ካዘዘው በኋላ ወደ ቅዱስ ዮሴፍ ሄዶ ሰገደለት። አንበሳውም በሰው ደግሞ ቋንቋ ቅዱስ ዮሴፍን ተናገረው፣ እንዲህ አለው፣ በላይ ላይ ደግሞ ተቀመጥ፣ ወደ እርሱ ደግሞ አድረሰ ዘንድ ፈጣሪያችን አዞኛልና። ያን ጊዜ ፍርሃቱ ደግሞ ከእርሱ ተወገደ። ተቀምጦበትም ወደ እመቤታችን ማርያም ሄደ። ከዚህ በኋላ የተወደደ ልጇን ደግሞ እንደ አንበሶችም እንዲህ አለችው፣ ቅድሙን እኛ አንከተላችኋለን፣ መንገዳችንም እንሄዳለን አላቸው። እናቱም ደግሞ እንዲህ ብላ ደግሞ ጠየቀችው፣ ልጄ ወዴት እንሄዳለን ብላ ጠየቀችው። በመሮጥ ደክም ያለሁና ዛሬስ ትንሽ አሳርፈኝ፣ ወይም ሞትን ደግሞ ሳላይ በሞት ውሰደኝ ብላ ጠየቀችው። ያን ጊዜም እርሱ እናቱን እንዲህ አላት፣ ሞቴስ ለዓለም ሁሉ ደስታ ይሆናል። አንቺም ያን ጊዜ በመሞቴ ብታዝኚ ኋላ በትንሣኤ ደስ ይልሻል። ወገኖችሽ እስራኤልም በዚህ ደስ ይላቸዋል። አባትሽ ዳዊት እንዲህ ሲል ደግሞ አስቀድሞ ትንቢት እንደተናገረ እግዚአብሔር የወገኖቹን ደግሞ ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ደስ ይሰኛል። ቀድሞም ደግሞ የመጣሁት ከመለኮትነቴም ደግሞ ጋር አንድ ያደረኩት ንጹሕ ሥጋሽን በመዋሃድ የሲኦልን ምርኮ እመልስ ዘንድ ነው። ይህ ሁሉ ችግር ያገኛቸው በምድረ ግብጽ በስደት ሳሉ ነው። ከተወደደ ልጇ እርገት በኋላ አምላክን የወለደች በሁለት ወገን ደግሞ ድንግል የሆነች እመቤታችን ቅድስት ማርያም በስደቷ ዘመን በምድረ ግብጽ ደግሞ ያገኘችውን ይህን ሁሉ ችግር ለወንጌላዊ ዮሐንስ ነገረችው። ልጄ ዮሐንስ ወይ ደግሞ በምድረ ደግሞ ግብጽ በስደቴ ዘመን ያገኘኝን እነግርህ ዘንድ ስማ ብላ ደግሞ ነገረችው። እኔ ልጄ ዮሴፍ ሰሎሜ ከከሃዲው ሄሮድስ ደግሞ ፊት የተነሳ ደግሞ በሸሸን ጊዜ ወደ ግብጽ አገር ደረሰን። አንበሶች መልካቸው ልዩ ልዩ የሆነ የበረሃ አውሬዎች ሁሉ ወደ አሉበት ጭፍቅ ያለ ጫካ ገባን። ያን ጊዜ ይጣሉን ዘንድ የሚያስፈሩ ደግሞ 6 አንበሶች ከጫካው ደግሞ መካከል መጥተው ደግሞ አባቴ ዮሴፍ ላይ ደግሞ ተነሱበትም። እርሱም ደግሞ ይህንን ደግሞ ከእነሱ ጋር ትቶ ደግሞ ሸሸ።
ከግርማቸው የተነሳ ፈጽሞ ፈርቶ ነበርና። እኔም ከሰሎሜ ልጄ ደግሞ ተቀብዬ ፈጽሜ እያለቀስኩ ሸሸው። ውድ ልጄም እንዲህ አልኩት፣ ልጄ ሆይ ዛሬ በሞት ውሰደኝ። በአንበሶች የልጄን ሞት ደግሞ መብላት ከማየት መሞት ይሻለኛል። ስለ አንተ ስንት ጊዜ ድክም ያለው ቀድሞ ከሰው ሸሸው። አሁን ሁሉን የምትችል ሁሉን የምትገዛ ስትሆን ዛሬም ከአራዊት ሸሸው አልኩት። ያን ጊዜ ልጄ መለሰልኝ እንዲህም አለኝ፣ ቁሚ፣ አትፍር፣ የዱር አራዊት ሁሉ የእኔ ናቸው። ያን ጊዜ ደግሞ ከአንበሶች አንዱን ወደ ዮሴፍ ሂድ፣ ተቀምጠውብህ ደግሞ ወደ እኔ ይመጣል አለው። ሌሎችም አንበሶች ወደ እናቴ ቀርባችሁ ስገዱላት አላቸው። እነሱም ታዘው ደግሞ ሰገዱልኝ። ያ አንበሳ ከዮሴፍ ዘንድ ደርሶ እንዲህ አለው፣ የእግዚአብሔር ሰው ሆይና በእኔ ላይ ደግሞ ተቀመጠ፣ ወደ እነርሱ ደግሞ አደርስ ዘንድ ፈጣሪ አዞኛልና። ዮሴፍም ያለ ኀፍረትና ያለ መንቀጥቀጥ በአንበሳው ላይ ደግሞ ተቀምጦ መጣ። ልጄም ደግሞ ዮሴፍን እንዲህ አለው፣ አባቴ ሆይ ደስ ይበልህ፣ በሰማይ ደግሞ ዋጋ ብዙ ነውና ይህም የሆነው ክብርህ ለማብዛት ነው። እነዚህ አንበሶችም ሰላም ወዳለበት እስክንድርያ ድረስ ደግሞ ተከተሉን። እነዚያም አንበሶች ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ልጆቻችሁም ለቅዱሳን እንደ ፈረሶች ይሁኑ። እናቴንና ያሳደገኝን ዮሴፍን የሚወዱ ሁሉ ለግድጃቸው ደግሞ ይሁኑ። ወንድሞቼ የቅድስት ደግሞ ቅዱሳን ማርያም ልጅ በምድረ ግብጽ ያደረገውን ተአምር አንበሶች ለእናቱ ይሰግዱ ዘንድ እንዳደረጋቸው ተመልከቱ። ከዚያን ቀን ጀምሮ አንበሶች በእርሱ በእናቱና በአሳዳጊው በቅዱስ ዮሴፍ ስም ለሚማጸኑ ቅዱሳን እንደ ፈረሶች ያገለግሏቸው ዘንድ አዘዘ። የተወደደ ልጇ ምሕረትና ይቅርታ በሁለት ወገን ድንግል የሆነች የእመቤታችን የቅድስት ማርያም በረከት የአረጋዊው የቅዱስ ዮሴፍ በረከት በእኔና በእናንተ በሕዝብህ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላም፣ ፍቅር፣ አንድነት፣ ለታመሙት ፈውስ፣ ለታሰሩትን መፈታት እግዚአብሔር ይላክልን። ማህበራችንን ያስፋልን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን እየተከታተላችሁ ያላችሁ የቅዱሳን ዝክር ቤተሰቦች ሁላችሁም አንድ ቆም ብላችሁ ላይክ በማድረግ ሼር በማድረግ የቅዱሳኑ በረከት ምእመናን ተሳታፊ ታደርጓቸው ዘንድ በቅዱሳኑ ስም ጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አብና በእግዚአብሔር ወልድ ማህያዊ በሚሆን በመንፈስ ቅዱስ ረዳትነት ደጋጎች የዓለም ነገስታት በሚሆኑ በአብርሃና በአጽባ በመንግስታቸው ዘመን ከታላቂቷ ሀገር ከእስክንድሪያ ከማርቆስ ወንበር ተገኝቶ የወጣ የኢትዮጵያው ሊቀ ጳጳሳት የሚሆን የብፁዕና የቅዱስ አቡነ ሰላማ ከሳቴ ብርሃን ሚያዝያ 26 ቀን የሚነበበውን የገድሉን መጽሐፍ እንጀምራለን። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። አባቶቼና ወንድሞቼ እህቶቼ በወንጌል ጆሮ ያለው መስማትን ይስማ እንዳለ እንደዚሁ ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ ያደረገውን በዓይነ ሕሊና ተመልክታችሁ በእዝነ ልቦናችሁ ስሙ። በትግራይ አገር ከእግዚአብሔር ሀገር የሚስቱ በሰውም ደግሞ አድረው ደግሞ ክፉ ነገርን ደግሞ የሚያሳስቡ ራስንና ሰውነትን ደግሞ የሚያሳምሙ አጋንንት ነበሩ። በእግርም
አድረው ደግሞ ያስነክሳቸዋል። በመላስም አድረው መልካም ነገር እንዳይናገሩ ያኮለታተፏቸዋል። በጉሮሯቸውም አድረው ደግሞ በጉሮሯቸው ይዘጋሉ። ሰውነታቸውን ታማሚ ደግሞ ያደርጓቸዋል። መልካቸው ቀይ የሆነው ነጭ ያደርጋሉ። በእጅ አድረው ደግሞ ያሳመሟቸዋል። ለመግደልም ያፋጠኗቸዋል። በልብም አድረው ደግሞ የሃይማኖትን ነገር ደግሞ እንዳይሰሙ ያደነቁሯቸዋል። በራሳቸውም አድረው ደግሞ ጸሎት እንዳያደርጉና ሃይማኖትን እንዳይማሩ ይከለክሏቸዋል። በብልታቸው ደግሞ አድረው ትዕግስትንና ንጽህናን ደግሞ እንዳይይዙ ዝሙትን ያመጣሉ። በሆዳቸው አድረው ደግሞ ለሞት እስኪያደርሳቸው ድረስ ቁርጠት ያመጡባቸዋል። በኩላሊታቸው አድረው ያጎሳቁሏቸዋል። ለመቅሰፍም ደግሞ ያደርሷቸዋል። በአንገታቸው ደግሞ አድረው አንገታቸውን ደግሞ ያሳንቋቸዋል። በጭናቸው ደግሞ በደረታቸው አድረው ደግሞ በእነሱ ላይ ደግሞ ዝሙትን ያመጡባቸዋል። በአፋቸውና በከንፈራቸው አድረው ሐሰትና ክህደትን ያመጡባቸዋል። በገንዘባቸው አድረው በእነሱ ላይ ስንፍናን ደግሞ ውድቀትን፣ ስስትን ደግሞ ያመጣሉ። በጉልበታቸው ደግሞ አድረው ቁርጥማትን ደግሞ ያመጡባቸዋል። በአንጀታቸው አድረው አጽዋማትን ደግሞ እንዳይጾሙ ደግሞ ረሃብን ያመጡባቸዋል። በህሊናቸው አድረው አምልኮተ ጣዖታትንና አጋንንትን መሳብ ያሳስባሉ። በጎን አጥንቶቻቸው አድረው ደግሞ ይወጓቸዋል፣ ይሰብሯቸዋል። በዓይኖቻቸው አድረው ደግሞ ቅዱሳት መጻሕፍትን እንዳያዩ መታወርን ደግሞ የዓይንን በሽታ ደግሞ በእነሱ ላይ ደግሞ ያመጣሉ። መልካም ጎዳና ደግሞ እንዲርመሰመሱ ደግሞ ያደርጓቸዋል። በጥርሶቻቸው አድረው ደግሞ በከንቱ ነገር ደግሞ እንዲስቁ ደግሞ ያደርጓቸዋል። በውስጥ እግራቸው ደግሞ አድረው ወደ ሌቦች ደግሞ ይወስዷቸዋል። በውስጥ ደግሞ እቃቸው አድረው በወንድማቸው ላይ ደግሞ መጣላትን ደግሞ ቂምን በቀልን ያመጣሉ። በቁንጮቻቸው ደግሞ አድረው ሱስ የሚያስዙትን ደግሞ እንዲበሉ፣ እንዲጠጡ፣ እንዲያሸቱ ደግሞ እንዲያጤሱ ያደርጓቸዋል። ይህም የተገኘ ደግሞ እስማኤላውያን ከሚሆን ከአማሌቃውያን ከኔ ባል መስጊድ ነውና እነሱም ብፁዕ እና ቅዱስ አባታችን ሰላማ ክሳቴ ብርሃን ደብረ መድኃኒት ወደምትባል ዋሻ ውስጥ ደግሞ የወንጌል ጸሎት እየጸለየ ሳለ እነዚያን አጋንንት ወደ እሱ ደግሞ ተሰብስበው መጡ። በሜዳው ላይ ደግሞ ወቅኒ ደግሞ አሉ። ይህም ማለት ደግሞ የአጋንንትን አምልኮ ቤታቸው ማለት ነውና እርስ በርሳቸው ሁሉን ደግሞ ገዛን፣ ሁሉን ደግሞ አሸነፍን፣ ሁሉም አረፍን ደግሞ ነገር ግን በጉልበታችን ደግሞ በጽናታችን በኃይላችን እናሸንፈው ዘንድ የማይቻለን አንድ ጠላት ቀረን። እስቲ የጠላታችንን ጥፋቱን የምናደርገውን ደግሞ እንፈልግ እናስብ ተባባሉ። ከነሱም ደግሞ መካከል 7ቱ አጋንንት እኛ በጥበባችን ደግሞ እናሸንፈዋለን አሉ። ከነሱ መካከል አንዱ እኔ ጉሮሮውን አሳብጬ በረሃብና በጥም ደግሞ ይሞታል አለ። ሁለተኛው ወደ ፈጣሪው ጸሎትና ደግሞ ምልጃ እንዳያደርግ አንደበቱን አስረዋለሁ አለ። ሶስተኛው ወደ ፈጣሪው ደግሞ እንዳይሰግድ ደግሞ በጉልበቱ ላይ ደግሞ ከባድ ቁርጥማትን አመጣበታለሁ አለ። አራተኛው በልቦናው አድሬ ትዝብትንና ትዕቢትን፣ ጥርጣሬን፣ ክህደትን አመጣበታለሁ አለ። አምስተኛው እኔ በራሱ ላይ ደግሞ አድሬ ስንፍና፣ ምኝታን ደግሞ ማንቀላፋትን በእሱ ላይ አመጣለሁ አለ። ስድስተኛው በብልቱ ደግሞ አድሬ በእሱ ላይ ዝሙትን አመጣለሁ አለ። ሰባተኛው እኔ ፍርሃትን፣ ስስትን ደግሞ ሐሜትን፣ ሰሐቅን ደግሞ አመጣበታለሁ አለ። እነዚህም ደግሞ አጋንንት 7ቱም እንደዚህ ደግሞ አሉ። ሌሎች አጋንንትም እንደዚህ ባለው ስራ ደግሞ ጠላታችን ድል ብታደርጉ በእኛ ላይ መኳንንትና መሳፍንት ገዢ ትሆናላችሁ፣ እኛ ተገዢ ደግሞ ባሮች ደግሞ እንሆናችኋለን። ባታሸንፉት ግን ደግሞ ከኛ በታች የምትገዙ ባሮች ደግሞ እናደርጓችኋለን አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ልጆች የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን እስከ መስቀል ሞት ድረስ በታመነልን በልጇ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልንላችሁ እንወዳለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም
ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ እግዚአብሔር ቢረዳን የጻድቁን አባታችን አቡነ ሀብተ ማርያምን መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑ በወላዲተ አምላክ ስም በጻድቁ አቡነ ሀብተ ማርያም ስም ሁላችሁንም ተጠይቃችኋለሁ። በስመ እግዚአብሔር ከዓለም አስቀድሞ ባለ በእግዚአብሔር አብ ስም የድንግል ማርያምን ሥጋ ከፍ ከፍ ባደረገ በእግዚአብሔር ወልድ ስም ከእነርሱም ባለመለየት በእግዚአብሔር መንፈስ ቅዱስ ስም ይህንን ሁሉ ከአለመኖር ወደ መኖር ያመጣ በስሙ ሰሌዳ ፊደሉን ለመጻፍ ለማንበብ እሻለሁ። ሰላም ለጽንሰትከ ነገሩ በአማረ ጻድቅ ባህታዊ ብስራት ከቅድስት ዮስቴና ለመጸነስ ሰላምታ ይገባል። የዮና ልጅ ጴጥሮስ ሀብተ ማርያም ሆይ ከፍጹም ትሕትና ጋራ በወዳጅ መወደድን እፈልግ ዘንድ የእውነትን ሥራ አስተምረኝ፣ ማስተዋልንም ስጠኝ። ሰላም ለዝክረ ስምከ በኋለኛው ዘመን ጥማትን በሚያስረሳና ከወይን ይልቅ ለሚወደድ ለስምህ መታሰቢያ ሰላምታ ይገባል። ለወልደ ማርያም ወዳጁ የሆንክ ሀብተ ማርያም ሆይ ታማኝ ተክለ ሃይማኖት ተግቶ እንደለመነ ከሐዘን ሁሉ ታድነን ዘንድ እንለምንሃለን። ሰላም ለስዕርተ ርእስከ የክብር ዕንቁ ዘውድን ለተሸለመ ለሚያስደስት ራስህና ለተከፈለ የራስህ ጠጉር ሰላምታ ይገባል። ልዑል አምላክን ያጠመቀ ዮሐንስ የተባልክ ሀብተ ማርያም ሆይ በደብረ ሊባኖስ አውራጃ ለማስተማር ንስሐ ግቡ፣ እመኑ፣ ተጠመቁ ትል ዘንድ የተላክ። ሰላም ለገጽከ ውሃንና እንጀራን በማጣት መልኩ ያልጠቆረ እንደ ንጹሕ ልምላሜ መልክ ለሆነ ፊትህ ሰላምታ ይገባል። እንግዳን መቀበልህ ያስደስታል። አብርሃም ሀብተ ማርያም ሆይ ጠማማ ከሆነ ወጣ ገባ መንገድ ታወጣን ዘንድ አባት ሆይ ድሃ ልጅህን እኔን እዚህ የተሰበሰብነው ሁላችንም እንታመንብሃለን። ሰላም ለቀራንብቲከ በሰማያዊ ድንኳን ውስጥ ስሉስ ቅዱስ ለማየት ለተባበሩ ዓይኖችህና ለቅንድቦችህ ሰላምታ ይገባል። የደብረ ሊባኖሱን ዙሪያዋን የምትጠብቅ በስልጣን የሰለጠንክ ሀብተ ማርያም ሆይ የገነት መንገድ እንዳይከለክለኝ ዕፀ በለስን ካስቆረጠ እባብ ወይም ከጠላት ዲያብሎስ መገዳደርም ጠብቀን። ሰላም ለአዛኒከ ሰይጣን ለመፈተን በትዕቢት ሲጠይቀው ቃሉን ለሰሙ ጆሮዎችህ ሰላምታ ይገባል። እርሱንም ይቅር ባይ እግዚአብሔር ገሰጸው፣ እንዲህም አለው፣ በእናቱ ሆድ ሳለ ሀብተ ማርያምን መረጥኩት፣ የሚያምነውንም ሁሉ ስለ እርሱ ማርሁት። ሰላም ለመላቲሂከ ቁጥራቸው 2 ለሆኑ አፍንጫዎችህና ቅላቱ እንደ ሮማን አበባ ለሆነ ጉንጮችህ ሰላምታ ይገባል። የተክለ ሃይማኖት የቤት አገልጋይ ሊቅ ሀብተ ማርያም ሆይ ከ5 መቅሰፍታት ታድናት ዘንድ እግዚአብሔር በርስቱ በደብረ ሊባኖስ አሰለጠነ። ሰላም ለከናፍሪከ የትዕግስትን መዝጊያ ላስቀመጡ ከንፈሮችህ ሰላምታ ይገባል። የሰማይ መላእክት ወዳጅ ሚናስ የተባልክ
ቅዱስ ሀብተ ማርያም ሆይ ሰማይን ያጸና ክርስቶስ በግርማ በሚመጣ ጊዜ በልመና ነፍሳችን ከሥላሴ ፊት አስማማት። ሰላም ለአፉከ ዓለምን የፈጠረ ጌታን ከማመስገን በቀር የኀጢአት እንጀራ ላልቀመሰ አፍህ ሰላምታ ይገባል። በፍጹም የሕግ ነገር ሀብታም ሆኗልና ሀብተ ማርያም ሆይ አስቀድመ የጥበብን አንደበት ገንዘብ እንዳደረካት በሥጋ ገበያ እንዳልቀር ለብቻ ገንዘብ አድርገኝ። ሰላም ለአስናኒከ እንደ እነርሱ ከእረኞች ጋር ላልተዘባበተ አንደበትህና ሳቅን ላለመደ ጥርስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ክብርህ በመላእክት ዘንድ ታወቀ። በስምህ የተራበውን ያጠገበና የታረዘውን ያለበሰውን ሰው በአንተ እቅፍ መኖርን አድለው። ሰላም ለቃለከ ክፉ መልአከ ሞትን ያሰጠመ አራቱን ወንጌል ለሚያነብ ቃልህ ሰላምታ ይገባል። ስድስቱን ቃላት የምትፈጽም ሐዋርያ ሀብተ ማርያም ሆይ 7 መብራቶች ወደ ተተከሉበት ሕጎቿ 10 በሚሆኑ አዳራሽ አስገባን። ሰላም ለእስትንፋስከ ለድንግል ማርያም ልጅ ምስጋናን ስታቀርብ ሁልጊዜ ለማይደክምህ እስትንፋስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ከአፍህ የብርሃን እሳት በነጠበ ጊዜ እና ለፈጣሪ ቁጥሩ የበዛ ስግደትን ካቀረብክ በኋላ በርኅራኄ የሚኖር ካህን ያዘዘህን ትእዛዝ አትተላለፍ የሚልን ቃልን ሰማህ። ሰላም ለጉርኤከ አንተን ለማረጋጋት መልአክ ፈጽሞ እስኪመጣ ድረስ በውሃ ጥም ለታሰረ ጉሮሮ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ሐዋርያት ምስጢርን እንዳሳዩ በዚህ ዓለምና በኋላም በሚመጣው ዓለም ፊትህን አሳየኝ፣ ነገርንም አሰማን። ሰላም ለክሳድከ በክቡር መልከ ጸዲቅ እጅ አስኬማን ለታጠቀና የክብረ አምላክ ሥራ ለሆነ አንገትህ ሰላምታ ይገባል። መጸነስህ የታወቀ የተመረጥክ ቅዱስ ሀብተ ማርያም ሆይ ከተለየ ጠላትና ከጠላት መከበብ ይችን ማይበር ይህንን የዩቱብ ቻናላችን በረድኤትህ ጠብቅልን። ሰላም ለመታክፍቲከ በውሃ እንስራ መጠጊያ እግርህ በተሰነካከለ ጊዜ መስቀልን በመልበስ ለተከደኑ ትከሻዎች ሰላምታ ይገባል። የደብረ ሊባኖስ መድኃኒት ብርቱ ሀብተ ማርያም ሆይ የዓለም ብርሃን ወዶሃልና ስምህን በመጥራት ጤና ያላገኘ ማን ነው? ሰላም ለዘባንከ በአምላካችን በክርስቶስ ትእዛዝ ወደ ኋላ እስክመለስ ድረስ የውሃን እንስራ ለለያት ጀርባ ሰላምታ ይገባል። ከ10 ቃላት የተነሳ ቃል ኪዳንን የተቀበልክ ካህን ሀብተ ማርያም ሆይ የተረገመ የሰማይ አውሬ እንደ አንበጣ ከቦ ነፍሳችንን እንዳያስታት በማመን እንለምንሃለን። ሰላም ለእንግዳከ ወልደ ነጎድጓድ መቀመጫ ላደረገው እንደ አምላክ እቅፍ ለተወደደ እቅፍ እና ለደረት ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የዓለም መሰረት ማርያም ሆይ ምድርን ከፈጠረ ሕያው ልጅሽ ጋራ ነይ እያልክ የተወደደ የአምልኮ መስዋዕትን አሳርግ። ሰላም ለአእዳዊከ ያለ ጉም በፀሐይ ሐሩርና በውርጭ ልምላሜ
ላልተለያቸው እጆች ሰላምታ ይገባል። ጻድቁ ሀብተ ማርያም ሆይ መከራን እንደ አላይ እንዳናይ ሸሽገን። መጨረሻ በሌላው በነጣቂ ሞት ፊት በዕድሜ የምንከፍለው የነፍስ ገንዘብ የለንምና። ሰላም ለመዛርኢከ በጎን ትእዛዝ ለመስራት ለተጉና ልባቸው ለደከመ ምርኩዝ ለሆኑ መከንጃዎች ሰላምታ ይገባል። የደብረ ሊባኖስ ዛፍ ሽቱ ሀብተ ማርያም ሆይ ከታናሽነትህ ጀምሮ ከተክለ ሃይማኖት ምንጭ የጠጣኸውን ለሐዘንተኛ ልጅህ ለእኔ ለሁላችን ተስፋ ይሆነን። ሰላም ለኩርናአከ የሃይማኖትን ቤት ለለካ ለጠንካራ ክንድህና የኀጢአትን ክርን ለሰበረ ክርንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ማረፊያ እንዳጣ ብቸኛ ወፍ በቀንና በሌሊት በየሀገሩ እንዳልበር በልቤ ውስጥ ምክርን አስቀምጥልን። ሰላም ለእራህከ የተበተኑ በጎች የሚሰበሰቡበትን የሃይማኖትን ዘንግ ለያዘ መኃይል እጅ ሰላምታ ይገባል። የጸጥታ ወደብ ጻድቁ ሀብተ ማርያም ሆይ የብረት በትር ጸሎትህ ከውድቀት ይደግፈን። ዳግመኛ ቃል ለነፍሳችን ቅዝቃዜ ልብስ ይሁነን። ሰላም ለአጻብኢከ በበላያቸው ለበቀሉ ለነጫጭ ጥፍሮችህ እና እርስ በርሳቸው ለተመሳሰሉ ጣቶችህ ሰላምታ ይገባል። የሰማይ ገነት በር የምትጠብቅ መልአክ ሀብተ ማርያም ሆይ ነፍሴን በቀንና በሌሊት የሰማይ አውሬ እንዳያስደነግጣትና የኀጢአት ጭቃ እንዳያዳልጣት ጠብቃት። ሰላም ለገቦከ የረሃብን ጎርፍ ለአለፈ ለዋናተኛ ሆድህና ምንጣፍን ላፈለቀ ጎንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ እረፍት በተዘጋጀች ቦታ ቤትህን ለሰራና ገድልህን ለጻፈ ላነበበ በመንግሥተ ሰማያት የአማረውን ማረፊያም ስጠው። ሰላም ለልብከ የኬፍ የእጅ የሰውነት ቁልፍ በውስጧ የተገኘባት የመጻሕፍት ቃል ማረፊያ ለሆነ ልብህ ሰላምታ ይገባል። ፈጣሪን ትእዛዝ የምትጠብቅ መልአክ ሀብተ ማርያም ሆይ ነቀፋ የሌለበት ስምህን በመጥራት ተስፋ የሌለንን እኔን እዚህ የተሰበሰብነውን ከውድቀት ደግፈን። ሰላም ለኩልያቲከ ሦስቱ ጥበበኞች ለሰሩት የሃይማኖት መታመን ሰይፍ እፎቱ ወይም ሰገባው ለሚሆን ኩላሊትህ ሰላምታ ይገባል። ለእግዚአብሔር የቀረብክ መሥዋዕት አቅራቢ አባታችን ሀብተ ማርያም ሆይ ሥራ በማጣት የተራቡትን ነፍሴንና ነፍሳችንን ሥጋችን ከሰማያዊ እንጀራ ይጠግቡ ዘንድ አትከልክላቸው። ሰላም ለህሊናከ ወዲያና ወዲህ በማለት ጳውሊ የናቃት የዝችን ዓለም ኑሮ በማያስብ ህሊና ሰላምታ ይገባል። ለድንግል ማርያም ልጅ ምንደኛ የሆንክ አባታችን ሀብተ ማርያም ሆይ በንግግሩ እንደ ወዳጅ የሆነ ኋላ ግን የሚገድል እባብ እንዳይነክሰኝ ያለ ቸልታ ጠብቀን። ሰላም ለአማኦቲከ በጎ ነገርን ስለመከርካቸው እረኞች ሲሰድቡ ቂምን ላልቋጠረ አንጀት ሰላምታ ይገባል። ከፀሐይ ጋር የተወዳጀ የተመሰገንክ ቅዱስ ሀብተ ማርያም ሆይ በኀጢአት ውርጭ
ውስጥ ሆና ወዮልኝ እያለች እንዳትኖር የተራቆተች ነፍሴን በሙቀትህ አድናት። ሰላም ለነዋይ ውስጥከ ለሃይማኖት ሽቱ መቀመጫ ለሆነ ለንጹሕ እንብርትህና ገንዘቡ ለማያልቅ ሆድህ ዕቃ ሰላምታ ይገባል። የማርያም ልጅ የመረጥክ ሀብተ ማርያም ዮሐንስ ሆይ መብራትህ በፊትህ ከጠፋ በኋላ ከቀደመው 7 እጅ መልኩ አማረ። ሰላም ለሐቆከ ከዓለም ፍላጎት የራቁ ለሆኑ ጭኖችህና የንጽሕናን መታጠቂያ ለታጠቀ ወገብ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በክፉ ሰዎች ላይ መብረቅን በላክ ጊዜ ፈጣሪ በመካከላቸው አንተን ነጥቆ በይዋ አባትህም ስም እውነትን ገለጠ። ሰላም ለአብራኪከ ፈጣሪን በመውደድ ለቆሙ እግሮችህና በየሰዓቱ ለሰገዱ ጉልበትህ ሰላምታ ይገባል። በየቀኑ የድሃዎችን ልመና የምትሰማ አባታችን ሀብተ ማርያም ሆይ ምሕረቱ የበዛና የዋህ ወደ ሆነ ፈጣሪ በከንቱ እንዳንጠፋ ስለ እኛ ለምንልን። ሰላም ለሰኮናከ የንባብን ቃል በአጎደለ ጊዜ ካህኑን እንድትገስጽና ወንጌል ለማስተማር ለተፋጠነ ተረከዝህ ሰላምታ ይገባል። መጸነስህ ከዮሐንስ መጸነስ ያላነስክ ቅዱስ ሀብተ ማርያም ሆይ የዋህ የሆነች እናትህ ዮስቴና አዝና ተክዛ በበር ተቀምጣ ሳለች ለባህታዊ የምስራች ነጎድጓድ እንዴት ተሰማ? ሰላም ለመከየድከ በባሕር መካከል ማረፊያውን ሲፈልጋት የኀጢአት ጭቃ ላልነካው መረገጫ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የጽድቅህን ዋጋ ለመሳተፍ ምራን። በፊትህ የወረደውን እንባና የጀርባህን መገረፍ የሰው ልብ ብራና እንዴት ቻለው? ሰላም ለአጻብዐ እግርከ መልካቸው በረዶ ለመሰለ ጣቶችህና የ10 ነገድ ቁጥር ለሆነ ለእግርህ ጣቶች ሰላምታ ይገባል። የጽድቅህ ፍሬ የበዛ ብፁዕ ሀብተ ማርያም ሆይ በጻድቃን ማኅበር አደባባይ ውስጥ ወልድ ለተመረጠ ለሁሉ አስቀድሞ ለእርሱ ትሰግድ ዘንድ አሰናበተ። ሰላም ለቆምከ የብርሃኑ ደም ግባት ለተወደደ መልክህና አካሉ የአዳም አካል ለሆነ ቁመና ሰላምታ ይገባል። የወልድን ቃል የምትፈጽም አባታችን ሀብተ ማርያም ሆይ በሰውነት የተሰማራ ረሃብና ጥማት በሚያድን ቃል ኪዳንህ ከእኔ ከሁላችን ይወገዱ። ሰላም ለጸአተ ነፍስከ በመሲህ ክርስቶስ ትእዛዝ ከንጹሕ የሥጋ ቤቷ በኋላ ዘመን እስክትመለስ ድረስ ለነፍስ መውጣት ሰላምታ ይገባል። የዋህ ርግብ ሀብተ ማርያም ሆይ እንደ ኖህ አባት የጽድቅን የምስራች በፍርድ ሳይሆን በቸሩ አምላክ ቸርነት አብስረን። ሰላም ለበድነ ሥጋከ ለአዳም ልጅ ሁሉ ተገለጠ እንጂ እንደ ሙሴ ሥጋ ላልተሰወረ ለሥጋህ በድን ሰላምታ ይገባል። የቅዱስ ሚካኤል ወንድም አባታችን ሀብተ ማርያም ሆይ በሲኦል ውስጥ ያሉ የሰዎችን ነፍሳት በምታወጣ ጊዜ የምትጠቅም ጸሎትህ ለእኔና ለዚህ ለተሰበሰብነው ትድረስልን። ሰላም ለግንዘተ ሥጋከ መዓዛው በሚጣፍጥ በንጹሕ የሃይማኖት ልብስና
በደጋጎች ካህናት እጅ ለተከናወነው ለሥጋ መገነዝ ሰላምታ ይገባል። ማር ሀብተ ማርያም ሆይ፣ ወይን ሀብተ ማርያም ሆይ ከከባድ ከጽኑ ሐዘን አርፍባት ዘንድ ሁለንተናዋ ብርሃን ወደ ሆነ ቤት አስገባን። ሰላም ለመቃብርከ በጸሎት ቁመት ብዛት እንደ አንድ እግሩ ለተሰበረ አባታችን ተክለ ሃይማኖት ገዳም በደብረ ሊባኖስ ለመቀበር ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በሃይማኖትና በፍቅር የተስማሙ ናቸውና ሩጫቸውን የጨረሱ የፊልጶስና የኤልሳ ስማቸው እንደሚጣፍጥ ስምህ ይጣፍጣል። ሰላም ለመቃብሪከ የአባታችን ተክለ ሃይማኖት የመቃብር ወገን ለሆነ መቃብርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ፍቅርህ በእኔ በደካማው ላይና በተሰበሰብነው ሕዝበ ክርስቲያን ላይ ደርሷልና የሞተውን ከአስነሳ የኤልሳ መቃብር ይልቅ መቃብርህን መረጥ ነው። ምንተ አእሰዩ በትንሹ የስምህን መታሰቢያ እገልጥ ዘንድ ለሰጠኝ ለልዑል እግዚአብሔር በግልጥ ምን እከፍለዋለሁ? ስንፍናን የማትወድ ጥበበኛ ሀብተ ማርያም ሆይ ጥበብ በፍቅርህ የሰነፎች ልብ ውስጥ ቤትን ሰራች፣ 7 ምሰሶዎችንም አቆመች። ሰላም ገብረ ማህሌተ የአባታችን የሀብተ ማርያም ማህበር የተጉ ወንድሞች ምስጋና በማድረግ ደከሙ፣ በዓላቶቹንም አከበሩ። የእግዚአብሔር ክብር በእነሱ ላይ ይመሰገናልና በመንገዱ በሄዱ ወዳጆቹ ቅዱሳን እጅ ተስፋ ይሆን ዘንድ መታሰቢያውንም ተጻፈ ይነበባልም። ለዝንቱ ቃለ ማህሌት ይህንን ድርሳንና የምስጋና ቃል በቃል የሚያነበውና በጆሮ የሚሰማው በአባታችን በሀብተ ማርያም ቃል ኪዳን እግዚአብሔር ይጠብቀው። በተናቀ ልቡ የሚያቃልለው ግን እንደ ዳታንና እንደ አቤሮን በሲኦል ይፈረድበታል። በደብረ ሊባኖስ አስቀድሞ ከሰማይ በታች ያልተሰማ የተለየ ድንቅና ተአምራት በደብረ ሊባኖስ ተሰማ። ካህን ሀብተ ማርያም ሆይ ኃጢአትን ሁሉ ለማስተሰረይ የተደበቀውን ትገልጥ ዘንድ ውሃ አላመፀችም፣ ምስጢርንም ትገልጥ ዘንድ ወንዝ ከፍ ከፍ አለች። አቤቱ የአባታችን የሀብተ ማርያም አምላክ ሆይ ባሪያህን ባሮችህን ጠብቅ አድነንም፣ ከመከራ ሥጋና ከመከራ ነፍስ ከሚቃረነውም ሁሉ አድነን። ሁላችንም የከበረ የአቡነ ሀብተ ማርያም ልጆች በሰላምና በደህንነት ላስፈጸመን ለልዑል እግዚአብሔር ለዘላለሙ ምስጋና ይሁን፣ አሜን። ይሁን ይደረግልን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ይቅር ይበለን፣ ይማረን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩት መፈታት ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ጋር እግዚአብሔር ሰላም ለብሩታ እንዲማን ተወሩ በቀርጽ እየተበሰሰት
ኦም ሊተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበጽም ኩንፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመት እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ